በሆሊውድ በሚያንጸባርቁት የትወና ኮከቦች ዝርዝር ውስጥ ስማቸውም ላይጠቀስ ይችላል። የቦክስ ኦፊስ ሪከርዶችን ላይሰብሩም ይችላሉ። ነገር ግን ፊልሞቻቸውን ያዩ ሰዎች እጅግ በጣም ያከብሯቸዋል። የትግል ብቃታቸውን ያደንቃሉ። የፈጠሩትን ገጸ ባህሪ ያፈቅራሉ። እሱ ከብዙ አክሽን ፊልም ተዋናዮች የሚለይ የትግል ጥበብን በብቃት የያዘ እንዲሁም የገጸ ባህሪያቱን ውስብስብነት በተዋጣለት መንገድ የሚያሳይ እውነተኛ አርቲስት ነው። ዛሬ የምናወራው ስለ ስኮት አድኪንስ ነው። በዓለም ዙሪያ የብዙ አድናቂዎችን ልብ ስለማረከው የውጊያ ጥበብን ወደ ሌላ ደረጃ ከፍ ስላደረገውና የዮሪ ቦይካን አፈ ታሪክ ስለፈጠረው ሰው ነው። ወደ ስኮት አድኪንስ አስደናቂ ዓለም ጉዞ እንኳን ደህና መጣችሁ። ስኮት ኤድዋርድ አድኪንስ ሰኔ 17 ቀን 1976 በእንግሊዝ ዌስት ሚድላንድስ ስቶን ኮልድፊልድ በተባለች ውብ ከተማ ተወለደ። ያደገው በትህትናና በመካከለኛ ቤተሰብ ውስጥ ነው። አባቱ ቡቸር ስጋ ቆራጭ ሲሆን እናቱ ደግሞ አስተማሪ ነበረች። ልክ እንደ ብዙ የድርጊት ፊልም አድናቂዎች ስኮትም ከልጅነቱ ጀምሮ በፊልም ዓለም በተለይም በብሩስ ሊ፣ ጃኪ ቻን፣ ዣን ክላውድ ቫንዳም በኋላም በጄትሊ ፊልሞች እየተማረከና እየተመሰጠ መጣ። የእነዚህ ኮከቦች ስክሪን ላይ የሚያደርጓቸው የማይታመኑ እንቅስቃሴዎች ለወጣቱ ስኮት ፍጹም አስማት ነበሩ። የትግል ጥበብ ዓለም ለሱ የልጅነት ህልም ብቻ አልነበረም። ከእኩዮቹ የሚደርስበትን የጉልበተኝነት ትንኮሳ ለመከላከልም ጭምር መሸሸጊያው ሆነለት። ስኮት በ10 ዓመቱ አባቱ ከጎረምሶች የሚደርስበትን ጉልበተኝነት ለመቋቋም እንዲችል ወደ ጁዶ ትምህርት ቤት አስገባው። ያ ቀን የህይወቱን ምህዋር ቀየረው። ከዛን ጊዜ ጀምሮ የትግል ጥበብ የህይወቱ ዋና አካል ሆነ። በጁዶ መሰረታዊ ትምህርቶችን ከተቀበለ በኋላ በ14 ዓመቱ ቴኳንዶን መለማመድ ጀመረ። ቴኳንዶ ከጁዶ ይበልጥ ፈጣንና እግርን አብዝቶ የሚጠቀም የትግል አይነት በመሆኑ የስኮትን አካልና አእምሮ የበለጠ ፈጣን አደረገው። ከዚያም ወደ ኪክቦክሲንግ ተቀላቀለ። ይህም ምት የማሳደግ ችሎታውን የበለጠ አሳደገው። ስኮት የትግል ጥበቦችን በቁም ነገር ሲከታተል ራሱን መከላከልን ብቻ ሳይሆን ዲሲፕሊንን፣ የሰውነት ጥንካሬን፣ የአእምሮ ትኩረትንና ከራስ ጋር መወዳደርን ጭምር ተማረ። ለሱ የትግል ጥበብ ፍልስፍና የህይወት መንገድ ነበር። ይህ የማያቋርጥ ስልጠና እናም ለሙያው ያለውን ከልብ የመነጨ ቁርጠኝነት ነው በኋላ ላይ በፊልም ኢንዱስትሪ ውስጥ ልዩ የሚያደርገው። በአስራዎቹ ዕድሜው መገባደጃ ላይ ደግሞ እንደ ኒንጃትሱና ጂኦ ጂትሱ ባሉ ሌሎች የትግል ዘርፎች ላይ ፍላጎት አሳደረ። የትምህርት ዘመኑን ሲያጠናቅቅ የስኮት ፍላጎት ወደ ትወና ዓለም አደገ። የሊንኸርትስ ኮሌጅን ተቀላቅሎ በድራማ ኮርስ ተከታተለ። ይህም የትወና መሰረቶችን እንዲይዝ አስችሎታል። ከዚያም ወደ ታዋቂው ዌበር ዳግላስ የድራማ ጥበብ አካዳሚ ገባ። ይህ አካዳሚ ብዙ ታዋቂ ተዋንያንን ያፈራ ተቋም ነበር። ይሁን እንጂ የስኮት ቤተሰብ የፋይናንስ ሁኔታ ትምህርቱን እንዲያቋርጥ አስገደዱት። ይህ ግን ለሱ የህልሙ መጨረሻ አልነበረም። ይልቁንም የትግል ጥበብና የትወና ፍላጎቶቹን አንድ ላይ አዋህዶ የራሱን መንገድ ለመፍጠር ወደሚያደርገው ጉዞ መጀመሪያ ነበር። ሕይወት አንዳንድ ጊዜ ለህልምህ መሰናክል ብታመጣብህም መላሽ መንገድ መፈለግ ትችላለህ የሚለውን ትምህርት ከዚያ አገኘ። የስኮት አድኪንስ የፊልም ሕይወት አስቸጋሪ በሆነ መንገድ ነበር የጀመረው። እንደ ብዙ ወጣት አርቲስቶች በመጀመሪያዎቹ ጊዜያት ትናንሽ ሚናዎችን እየተጫወተ ነበር። ነገር ግን በአካላዊ ብቃቱና በትግል ጥበብ ችሎታው ምክንያት የሆንግ ኮንግ ፊልም ኢንዱስትሪ ትኩረት ሰጠው። የሆንግ ኮንግ ሲኒማ በወቅቱ ለአክሽን ፊልሞች ማዕከል ስለነበረ የስኮት ችሎታዎች እዚያ ዕውቅና ማግኘት ጀመሩ። በ2001 ዘ አክሲደንት ስፓይ የተሰኘ ፊልም ላይ ከሆንግ ኮንግ አፈታሪክ ጃኪ ቻን ጋር በመተወን ተሳትፏል። ምንም እንኳን ትንሽ ሚና ቢሆንም ከእንደዚህ አይነት ታላቅ ኮከብ ጋር መስራት ለሱ ትልቅ ልምድ ነበር። ከዚያም በኋላ በ2002 ብላክ ማክስ 2 እና በ2003 ዘ ሜዳሊያን ላይ ከጃኪ ቻን እና ከሌሎች የውጊያ ኮከቦች ጋር ተጫውቷል።
እነዚህ ፊልሞች ለአድኪንስ ዓለም አቀፍ መድረክን ከፈቱለት። ስሙም በውጊያ ጥበብ ክበቦች ውስጥ መነሳት ጀመረ። በሆሊውድም እንደ ኢስት ኢንደርስ እና ካዥዋሊቲ ባሉ ተከታታይ የቴሌቪዥን ድራማዎች ላይ ለመሳተፍ እድል አገኘ። ይሁንና የስኮትን ስም በዓለም አቀፍ ዙሪያ እንዲታወቅ ያደረገውና የፊልም ሕይወቱን ሙሉ ለሙሉ የቀየረው በ2006 ዓ.ም የመጣው ፊልም ነበር፣ አንዲስፒዩትድ 2 ላስት ማን ስታንዲንግ። ይህ ፊልም መጀመሪያ ላይ ለዲቪዲ ገበያ የታሰበ ዝቅተኛ በጀት ያለው ፊልም ነበር። ስኮት በዚህ ፊልም ውስጥ ዮሪ ቦይካ የተባለውን የሩሲያ ማፊያዎችን የውጊያ ሻምፒዮን ገጸ ባህሪ ተጫውቷል። ቦይካ እንደ ዋናው ቪለን ወይም ክፉ ገጸ ባህሪ ሆኖ ቢቀርብም የገጸ ባህሪው ልዩ የትግል ስልት፣ አስደናቂ የአክሮባቲክ ምቶችና የማያቋርጥ ብቃት የተመልካቾችን ቀልብ በከፍተኛ ሁኔታ ስቦ ነበር። ቦይካ በቀላሉ የጠላቶቹን አጥንት መስበር የሚችል ነገር ግን በእያንዳንዱ እንቅስቃሴ ውስጥ የጥበብ ውበት የሚታይበትና ታላቅ ተዋጊ መሆን የፈጣሪ ፈቃድ እንደሆነ የሚያምን ገጸ ባህሪ ነበር። በዚህ ፊልም ላይ አድኪንስ ያሳየው አካላዊ ብቃትና የትግል ቅንጅት የብዙዎችን አድናቆት አገኘ። ከዚህ ቀደም የነበረውን የቦክስ ተዋጊ ጋትኪንስን የተጫወተው ማይክል ጄ ዋይት ጋር ያደረገው የመጨረሻ ውጊያ የዓለም አቀፍ ትኩረት አገኘ። ይህ ፊልም የስኮትን የትወናና የትግል ችሎታ ሙሉ ለሙሉ አሳይቷል። አድኪንስ ቦይካን ሲፈጥር የአክሽን ፊልሞችን የውጊያ ትዕይንት ወደ ፍጹም የጥበብ ደረጃ ከፍ አድርጎታል። እያንዳንዱን እንቅስቃሴ ትርጉም ያለው፣ ኃይል ያለውና በሚያስደንቅ ትክክለኛነት የተሞላ ነበር። ይህ ፊልም ባይኖር ኖሮ ስኮት አድኪንስ የሚገባውን ዕውቅና ለማግኘት ብዙ ዓመታት ሊፈጅበት ይችል ነበር። የዮሪ ስኬትና ተወዳጅነት አንዲስፒዩትድ 2 ላይ አላበቃም። ይልቁንም የቦይካ አፈ ታሪክ በ2010 አንዲስፒዩትድ 3 ሪዴምፕሽን እና በ2017 ቦይካ አንዲስፒዩትድ ፊልሞች አማካኝነት ቀጠለ። እነዚህ ላይ ነው የቦይካ ገጸ ባህሪያት ከቀላል ጨካኝ ተዋጊነት ወደ ጥልቅ ስነ ምግባር፣ ኃላፊነትና እምነት ሰውነት የሚደረገውን አስደናቂ ለውጥ በግልጽ የምንመለከተው። በመጀመሪያው ገጽታው ቦይካ ድል ለማግኘት ሲባል ማንኛውም ነገር ይፈቀዳል የሚል ጨካኝ አመለካከት ያለው ተዋጊ ነበር። የገዛ ራሱን ጥቅምና የበላይነትን ብቻ ያስባል። ለሌሎች ሕመም ወይም ስቃይ ደንታ የለውም። የሱ ብቸኛ ፍላጎት በዓላማ ላይ ምርጡ ተዋጊ መሆን ሲሆን ለዚህም ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ ነው። ሆኖም ግን ፊልሞቹ እየገፉ ሲሄዱ የኃላፊነት ስሜት፣ የንስሐ መንፈስና የሞራል እሴቶች ወደ ህይወቱ ይገባሉ። በተለይም አንዲስፒዩትድ 3 ላይ የጉዳት መድረሱና ከዚያ በኋላ ያለው መልሶ ማገገም ሂደት የውስጥ ለውጡን ያመላክታል። ይህ ታላቅ ለውጥ ከቦይካ አዲስ ከተገኙ ሃይማኖታዊ እምነቶች ጋር በቅርበት የተያያዘ ነበር። የቦይካ እምነት ከጊዜ ወደ ጊዜ እየጠነከረ የመጣ ሲሆን ይህም በእርሱ ድርጊቶችና ውሳኔዎች ላይ ትልቅ ሚና ይጫወታል። እኔ እንደማስበው ይህ የቦይካ ዝግመተ ለውጥ የሰው ልጅ የነፍስ ፍለጋና የመንፈሳዊ መነቃቃት እጅግ ገላጭ ምሳሌ ነው። መጀመሪያ ላይ የህይወቱ ትርጉም በድልና በጉልበት ላይ ያተኮረ ነበር። ነገር ግን በትግሉና በደረሱበት ፈተናዎች ውስጥ ሲያልፍ የድልን እውነተኛ ዋጋና የህይወትን ትርጉም የሚወስኑት አካላዊ ጥንካሬዎቹ ብቻ እንዳልሆኑ ይረዳል። ይልቁንም የመንፈሳዊ መሰረት አስፈላጊነትን ይገነዘባል። የቦይካ እምነት በውጊያ በፊት በሚያደርጋቸው ልማዶችም በግልጽ ይገለጣል። ወደ ቀለበት ከመግባቱ በፊት ሲጸልይ ወይም የመስቀል ምልክት ሲያደርግ በተደጋጋሚ ይታያል። እነዚህ ጊዜያት በእርሱ ከፍ ያለ ኃይል ላይ ያለውን ጥገኝነት የሚያጎላ ሲሆን ለገጸ ባህሪው ከፍተኛ የሆነ ስሜታዊ ጥልቀት ይጨምራሉ። እኔ እንደምረዳው እነዚህ የመጸለይ ጊዜያት ቦይካን ከቀላል ተዋጊነት አልፈው ከራሱ ጋር ከእምነቱና ከህይወት ዓላማው ጋር የሚያገናኙበት ጊዜያት ናቸው። ይህ ደግሞ ተመልካቹ ከገጸ ባህሪው ጋር መንፈሳዊ ትስስር እንዲፈጥር ያስችለዋል። በእርግጥ ቦይካ ተዋጊ ቢሆንም የውስጥ ሰላምንና የነፍስን መዳን ይፈልጋል። ስኮት አድኪንስ ይህንን የገጸ ባህሪ ለውጥ በብቃት ያሳያል። ለቦይካ ስብዕና የጥልቀት ትስስሮችን ይጨምራል። በውጊያዎች ውስጥ ከሚታየው ኃይለኛ የማይበገር እይታ እስከ ስነልቦናዊ እይታዎች ድረስ የቦይካ ጉዞ እውነተኛና አሳማኝ ይሆናል። የአድኪንስ የትወና ብቃት የቦይካን ውስጣዊ ግጭት ያለ ቃል እንዴት እንደሚያሳየው ያስገርማል። የድሮ ቦይካ
የነበረው ጨካኝነትና ከዘመናዊው መንፈሳዊው ቦይካ ጋር ሲጋጭ ገጸ ባህሪው ይበልጥ ሕያውና ባለብዙ ገጽታ ይሆናል። ለምሳሌ አንድ ሰው የቦይካን አይን ሲመለከት መጀመሪያ ላይ የነበረው ንቀትና ትዕቢት እንዴት ቀስ በቀስ በጸጸት በኃላፊነትና በመንፈሳዊ ሰላም እንደተለወጠ ማየት ይቻላል። ይህ የስሜት ሽግግር ታሪኩን የበለጠ ትርጉም ያለው ያደርገዋል። እናም ተመልካቹ የቦይካን የስህተት የንስሐና የመጨረሻ የእድገት መንገድ እንዲረዳ ያስችለዋል። የቦይካ ገጸ ባህሪን ያህል ተወዳጅነትን ያተረፈው ከአድኪንስ አስደናቂ የአካላዊ ብቃት ባሻገር ውስብስብ የሆነውን ስብዕናውንና የውስጥ ጉዞውን ለተመልካቹ ማቅረብ በመቻሉ ነው። እኔ እንደማስበው ቦይካ ብዙ የድርጊት ፊልም ጀግኖች ሊያሳዩት የማይችሉትን የሰብአዊነትና የጥልቀት ገጽታ አሳይቷል። ይህም እሱን ከሌሎች የተለየ የማይረሳ ገጸ ባህሪ አድርጎታል። ቦይካ አካሉ ብቻ ሳይሆን ነፍሱም የሚዋጋ ተዋጊ በመሆኑ ለብዙዎች መነሳሳትን ሰጥቷል። የዮሪ ቦይካ ስኬት ስኮት አድኪንስን ለሌሎች ትልልቅ ፊልሞች በር ከፈተለት። በ2012 ዘ ኤክስፔንዴብልስ 2 ላይ ከሲልቬስተር ስታሎን፣ ጄሰን ስታታም፣ ዣን ክሎድ ቫንዳም እና ቻክ ኖሪስ እንዲሁም ከሌሎች ታላላቅ አክተሮች ጋር እንዲጫወት ረድቶታል። ይህም ፊልም በትልልቅ በጀት የተሰራ ሲሆን ስኮትም እንደ ዋና ተንኮለኛ ሆኖ የመጫወት ዕድል አገኘ። ይህ ሚና ከትልልቅ የሆሊውድ ኮከቦች ጋር አብሮ ለመስራትና ስሙን በሰፊው ሕዝብ ዘንድ ለማስተዋወቅ አስችሎታል። በተጨማሪም በ2012 ዜሮ ዳርክ ሰርቲ በሚባለው የአካዳሚ ሽልማት አሸናፊ ፊልም ላይ የዩናይትድ ስቴትስ ኒ ቬልሴል አባል በመሆን ትናንሽ ሚና ተጫውቷል። ይህ ደግሞ በድራማ ፊልሞች ላይ የመሳተፍ ችሎታውን አሳይቷል። በ2016 ደግሞ የማርቨል ሲኒማቲክ ዩኒቨርስ አካል በሆነው ዶክተር ስትሬንጅ ውስጥ ከቤኔዲክት ከምበርባች ጋር በመሆን የካምባር ታጅ ተዋጊን ሚና ተጫውቷል። እነዚህ ፊልሞች ስኮት የተለያዩ ሚናዎችን ለመጫወትና በሆሊውድ ውስጥ ራሱን ለመመስረት እየሞከረ መሆኑን ያሳያሉ። ሆኖም አድኪንስ በትልልቅ ስቱዲዮዎች ፊልሞች ላይ ቢሳተፍም የልቡ መሻት ሁሌም ወደ ጠንካራና ትክክለኛ የውጊያ ፊልሞች ነው። እንደ አቬንጀርስ 2019 እና አክሲደንት ማን 2018 እስከ 2022 ባሉ ፊልሞች ላይ የስኮትን የትወና ብቃትና የትግል ቅንጅት በድጋሚ ማየት ችለናል። እነዚህ ፊልሞች እሱ የገጸ ባህሪውን ስነ ልቦና ከውጊያው ጋር በማዋሃድ ምን ያህል ጥልቅ ታሪኮችን መፍጠር እንደሚችል ያሳያሉ። የሱ የትወና ስልት የውጊያ ጥበብን ከገጸ ባህሪው ስሜት ጋር ማዋሃድ በመቻሉ ልዩ ነው። እያንዳንዱ ምት፣ እያንዳንዱ ዝላይ የሚመጣው ከገጸ ባህሪው ውስጣዊ ስሜት እንደሆነ እንረዳለን። አድኪንስ በፊልም ኢንዱስትሪው ውስጥ ብዙ ተግዳሮቶች ገጥመውታል። እንደ ጃሰን ስታታም ወይም ድዋይን ደ ሮክ ጆንሰን ያሉ ኮከቦች የትልልቅ በጀት ፊልሞች ዋና ገጸ ባህሪ ሲሆኑ አድኪንስ ግን በአብዛኛው በቪዲዮና በስትሪሚንግ ገበያ በሚወጡ ፊልሞች ላይ ነው የሚሰራው። ይህ ግን የሱን ጥራት አይቀንስም፣ ይልቁንም በእውነተኛ የድርጊት ፊልም አፍቃሪዎች ዘንድ ያለውን ቦታ ያጠናክራል። እሱ ዝም ብሎ ሰው የሚመታ ተዋናይ አይደለም። ስኮት አድኪንስ ገጸ ባህሪያቱ እንዲተነፍሱ፣ እንዲሰማቸውና እንዲያድጉ ያደርጋል። የሱ እውነተኛ ጥንካሬ በጡንቻዎቹ ላይ ብቻ ሳይሆን ስነ ልቦናዊ ገጸ ባህሪያትን የመገንባት ችሎታው ላይ ጭምር ነው። ከፊልም ስራው ባሻገር ስኮት አድኪንስ የራሱ የሆነ የግል ሕይወት አለው። ከረጅም ጊዜ የትዳር አጋሩ ፊዮና አድኪንስ ጋር በትዳር የተሳሰረ ሲሆን የሁለት ቆንጆ ሴት ልጆች አባት ነው። ስኮት የግል ሕይወቱን ከህዝብ እይታ በተወሰነ ደረጃ የሚጠብቅ ቢሆንም ስለ ቤተሰቡ ሲያወራ የሚታየው ፍቅርና ደስታ የትወና ሕይወቱ ስኬታማ ቢሆንም የቤተሰብ ደስታ ለሱ ምን ያህል አስፈላጊ እንደሆነ ያሳያል። ስኮት አድኪንስ ስክሪን ላይ በሚታየው የጥንካሬና አንዳንዴም የጨካኝነት ገጽታው ባሻገር ከፊልም ወይንም ከካሜራው በስተጀርባ ትሁትና ለቤተሰቡ የሚያስብ ሰው ነው። በበርካታ ቃለመጠይቆች ላይ ስለ ልጆቹና ስለ ሚስቱ የሚናገረው ነገር ከባድ ተዋጊውን ወደ ፍቅር የተሞላ አባትነት ይቀይረዋል። ይህ የሁለት ዓለማት ውህደት ነው። ቦይካን ጨምሮ በርካታ ገጸ ባህሪያቱን ሲቀርጽ ጠቅሞታል። አንድ አርቲስት በግል ሕይወቱ ውስጥ ያለው ሰላምና መረጋጋት የሥራውን ጥራት እንደሚያሻሽል ማየት እንችላለን። የስኮት የትግል ጥበብና ስልጠና በግል ሕይወቱም ውስጥ ጥልቅ ሚና ይጫወታል።
ዲሲፕሊን፣ ትዕግስትና ራስን መግዛትን ያስተምራል። እነዚህ እሴቶች ደግሞ ጥሩ ባልና አባት ለመሆን እጅግ አስፈላጊ ናቸው። ከከባድ ስልጠናና የፊልም ቀረጻ በኋላ ወደ ቤተሰቡ መመለስ ለሱ የመጽናናትና የኃይል ምንጭ ነው። ስኮት እንደ አንድ ሰው ለሙያው ፍቅር ያለው፣ ለቤተሰቡ የሚያስብና ለብዙዎች አርአያ የሚሆን ግለሰብ ነው። የሱ ትህትናና ከእግር በታች መውረዱ ከብዙ የሆሊውድ ኮከቦች ይለየዋል። ይህም ደጋፊዎቹ የበለጠ እንዲወዱት ያደርጋል። ስኮት አድኪንስ የትግል ጥበብ ፊልሞች ላይ ብቻ የተወሰነ አይደለም። እሱ የዘውጉን ገጽታ የቀየረ፣ ለብዙ ወጣት የትግል ጥበብ አርቲስቶችና ተዋናዮች መነሳሳት የሰጠ ሰው ነው። የሱ የዮሪ ቦይካ ገጸ ባህሪ የውጊያ ፊልም ገጸ ባህሪ ምን ያህል ጥልቀት፣ ውስብስብና ተለዋዋጭ ሊሆን እንደሚችል በተጨባጭ አሳይቷል። ቦይካ አካላዊ ጥንካሬውን ከመንፈሳዊና ስነ ምግባራዊ እድገት ጋር በማዋሃድ የበርካታ ሰዎችን ልብ አሸንፏል። የአድኪንስ የፊልም ስራዎቹ ላይ ብቻ የተገደበ አይደለም። እሱ የትግል ጥበብን በአክብሮትና በቁርጠኝነት እንዴት መቅረብ እንደሚቻል በተግባር አሳይቷል። በእሱ አማካኝነት የትግል ጥበብ በፊልሞች እንዲሁም የጥበብ የስነ ልቦናና የመንፈሳዊ ጉዞ መድረኮች ሊሆኑ እንደሚችሉ ተምረናል። ስኮት በአሁኑ ጊዜም በተለያዩ ፊልሞች ላይ እየሰራ ሲሆን የሱ የወደፊት ፕሮጀክቶችም በጉጉት ይጠበቃሉ። ስኮት አድኪንስ ምናልባት በሆሊውድ ሜይንስትሪም ውስጥ የኤሊት ኮከብ ላይሆን ይችላል። ነገር ግን በእውነተኛ የድርጊት ፊልም አድናቂዎችና የትግል ጥበብ ማህበረሰብ ውስጥ ስሙ በወርቃማ ቀለም ተጽፏል። እሱ ከቀላል ተዋናይ በላይ ነው። ስኮት አድኪንስ የአንድ ዘውግ አዶ የትግል ጥበብ አምባሳደርና ዘላቂ ውርስ ያለው አርቲስት ነው። ይህ ነበር ስለ ስኮት አድኪንስ እና ስለፈጠረው አስደናቂ የዮሪ ቦይካ ታሪክ። ስለ ህይወቱ፣ ስለ ስራውና ዘላቂ ተጽዕኖ እንደተረዳችሁ ተስፋ እናደርጋለን። እንደዚህ አይነት አስደናቂ ታሪኮችን የምትወዱ ከሆነ ሰብስክራይብ በማድረግና ላይክ በማድረግ የእኛን ቻናል መደገፍ ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ሰላም ቆዩ።